እንደዚህ እንዳቀረቀርክ ነው ወይስ በቡድን ትንሽ ኩራት እየተሰማ ነው ቀና ያልክ ነው? በማንቸስተር ዩናይትድ ሲቲ ነው ዩናይትድ ናንተ ማንቸስተር ማንቸስተር ዩናይትድ ለማታ የምታቀው ማንቸስተር ከተባለ ባይ ዲፎልት ማንቸስተር ዩናይትድ ነው ሲቲ ሲባል ነው ሲቲ የሚሆነው ነገሮች ላይ አሁን ለምሳሌ የሲቲ ደጋፊ ብዙ አለ አብዛኛው የሲቲ ደጋፊ ተማሪ እንደሆነ ታውቃላችሁ ለረበነትን ባንተ የማጣጣያ መንገድ ነው አይደለም የቅርብ ጊዜ ያለው ቻን ያረጋው ላቅም ስራ አልበቁም ብዙዎች ላቅም ኳስ አስተማሪ እድሜያቸው አነስ ያለን ይባላል ለምሳሌ የሊቨርፑል ደጋፊዎችን ብታይ ቆየት ያው ትልልቅ ሀያል በነበረበት ዘመን ይደግፉ የነበሩ ሰዎች አይ ግን በጣም እንትን ያለኝ እንደውም እኔ አሁን በቅርብ ነው የኳስ ደጋፊ ራሱ በእድሜ በጀነሬሽን እንደሚለይ የገባኝ የሆኑ ሴቶች እየተዝናኑ ተለቅ ያሉ ሴቶች ናቸው እየተዝናኑ ቪዲዮ ለቀዋልና አንዱ ጁቬ ብሎ ኮሜንት አረገ ከዛ ብዙ ሰው ይስቃል ሪያክት እኔ አልገባኝም ቆይቶ ነው የገባኝና ምንድነው ጁቬንቱስ ንገረኝ ጁቬ ማለት ያው አሮጊቷ ማለት ነው ጁቬንቱስ አሮጊቷ የተባለበት ምክንያት ትክክል ነው በነገርሽ ላይ የጁቬንቱስ የጣሊያን ክለብ ነው የጣሊያን ክለብ ላይ ያለ ቡድን ነው ቅጽል ስሙ አሮጊቷ ነው ኦ ማይ ጋድ ጁቬዎቹ ቀበጡታልሽ እኔ ደግሞ ጁቬ ሲላሽ ጁቬንቱስ ምንድነው እና ስንቴ ማደጋፊ ነው እንዴ ማንቸስተር ዩናይትድ ባለፈው ስለተሸነፉ ነው እንዲያንገቱን ይደፋው አንተ ማለት ከፍታና ዝቅታ ነው ወይ ዛሬ ኳስ ፈረም ነው አልሰማችሁም አሁን እኮ እዚህ ስቱዲዮ ልንገባ ስንል እኮ ነው ለመጀመሪያ ጊዜ ኳስ ደጋፊው የኔና አንቺ ማሊያየ የማን ደጋፊ ነው አርሰናል አልፈረምኩ አርሰናል በእውነት የአርሰናል ደጋፊ ተብዬ ፈረምኩ ጎበዝ አትሊስት ዋንጫ ባይበላ በኔ ትንታ እኔ ሴት ልጅ ኳስ ደግፋለሁ ስትላው እንትን አልወድም ሴት ልጅ ማሊያ ስትለብስ ስተነትን አልወድም ፍቄ ያውኛ ወዳጃችን ስለሆነ በተለያየ ጊዜ ከአሜሪካ ይዞልን ይመጣልና ያለብሰና ፖስት ያደርጋል እንጂ እኔ ሴት ልጅ ማሊያ ለብሳ ስትወጣ አልወድም ያው የግል አመለካከት አለን አይደል እንደሱ ስተነትንም አልወድም ግን አርሰናልን መደገፍ የማይጎዳ ገና ጀማሪ ኮንክ እንትን ልበል ብዬ ነው አይ ቆይ ጀንጅኔ ላስገባክ ስለሆነ ማሊያ ተቀባሱ በታያለ አይ ቆይ ትንሽ ልብሰላ እኮ ለመብሰሉ ስለ ትንታኔ ትነግሪኛለሽ አሁን እኮ እዚህ በር ላይ እኮ ነው ያስፈረመኝ ሰውየው ስንገባ እኮ ግፋበት እኮ ነው ለመግባት አርሰናል አትሊስት ዋንጫ ባይበላና የኳሱ በታያለ እሺ ቆይ just the process የሚባለው አይደለም ማሊያ የሰጣችሁ ሰውዬ ጫማ ይጨምርልኛል አዎ ይጨምራል አደጋገፍህን አይቶ ባበት ውስጥ የሚኖርህን አፈዛዛም አይቶ እንኳን በጉቦ ነው እንደምደግፈው አንተ አይደለም ማሊያ እኮ ነው አመጣልሃለሁ ያለኝ አንተ ታዲያ እኮ ጫማም ያመጣል የአርሰናል አለቆ ስሙ ስልኩ ተጽፎ የባሳለና አገርህን አጥተህ እና በባዶ ፈርማለሁ አሃ በማሊያ ነው አንተ ግን በቀላሉ እንዲ በማሊያ ተሸወዳል ጫማ ይጨምርልኝ እያልኩ እኮ ነው በዛ አንተ ለነገሩ አንተ አታዋጣ በእውነት አይደግፈማ አንድ ቢገባባቸው አይ ደግፋል የኔ ነው ማደጋገፍ የሚገርም በቃ የታመመ ሰው ሁሉ አደጋገፍ ነው መደገፍ ቢሸነፍም ምንም ቢል ይዘህ ነው ስለዚህ አሁን ግን አርሰናል ደስ ያኮራል ዋንጫ ባይበላ እንዲሁ ግርማ ሞገሱ በነገራችን የኔ ወንድም የአርሰናል ደጋፊ ነው አይ በጣም ሳካን በጣም ተነሳው ወደዋለሁ ተጫዋች ሳካ ማለት እኮ አይ ወንድሜ አልክ የኔ ወንድም ሳካ ይደግፋል አርሰናል በወንድማማካኝ ሳካ ነው ስማ እና የአርሰናል ደጋፊ ነኝ ሳካ ማን ነው ትላለች እኔ ሳካ አርሰናል ወይኔ እኔ ባይዘው በህይወቴ የአርሰናል ማሊያ ከመልበስ ውጪ አርሰናል ሲጫወት አይቼ እንደማላክ ታውቃለህ ወይኔ ጉዴ ፈላ ፈቃዱ ማሊያ መልሰው ማሊያው ሃይላይት ምናምን ካልሆነ አላይም ለምሳሌ ሰቀቀን ይዘኛል ልቤ ዝቅ ነው የሚለው እንዳታስቀስፊ በነገራችን ላይ ሁለት አስመሳይ አርሰናል ደጋፊና አንድ ቀን ባላይም ወደዋለሁ እሺ ዘንድሮ ይበላል አይ ኮርስ ዘንድሮ ይበላችኋል ምንድነው ማን ነው መቼ ለታ 5 ነው ለምናምን ያሸነፈው በጎል ብዛት አለ ምን ናፍቆት ናፋና የኛም ቡድን ነው አይበላ የምትለው ቅድም የገባ ደጋ ጀማይረኛ ከብታ ያስተኛሉ አባቴ የኛ ያልከው አስገብታችሁኛል እንዴ እኔ የለውበትም ግን ይሁን ስለሆነ በነገራችን ላይ በአራት ዋንጫ ኤክስፔክት ይደረጋል አርሰናል አይደል አዎ 12 በተጫዋቹ በእውነት ይደረጋል ምንም አንዱን ብናጣ ሶስቱን ያው ሞር አሁን አንዱን ናጣ ታፍ የሆነን የመጣው ፕሪሚየር ሊጉ የነጥብ ልዩነቱም ሲቲ ከጀርባው ነው አንገቱ ስር እየተነፈሰ ነው የሚገኘው እንዴት ይሁን አሁን ይሄን ሁሉ ስለ ኳስ ግን ያሰራል እኔ ማልገባኝ ስለ ኳስ ያሰራ በቀጣይነት የሚቀርቡ ፕሮግራም አቶ በርስ ወይዘሮ ነው በትዳር አቶ ወይም ወይዘሮ ስለዚህ የዛሬው አቶ ወይም ወይዘሮ የኳስ ነክ ጉዳይ አለው እንደዛ ስለሰማን ነው በስፋት ስለ ኳስ ያወራ ነው የኔ መደገፍ ሰምቶ ይሁን ተጨቃጨቁ የተጋጀን ምን አቃለው እስቲ ወሬንቲና ኳስ ላይ ነው
ዛሬ ዘመድ እንጠይቃለን። በዛ ላይ የወለደች ጓደኛ አለች። እሷን ጠይቃት አልተባባልንም እንዴ? ቀን ሙሉ ካንቺ ጋር እንዱል ነው እንዴ የምትፈልጊው? ቀድሜ ነው የነገርኩት። ሳምንቱ ሙሉ በስራ ነው ያልኩት። ዛሬ ኳስ እያየሁ ብዝናና ምን ችግር አለ? ያንተ ማንቺና አርሰ አልቅም ነው የኔ ማህበራዊ ይቆም እንዴ? ኮንሻው ምንድን ነው? ያንቺ ዙረት አልቅምና እኔ የምወደውን ክለብ መደገፍ ታቁም። ቆይ ማን ነው ዘዋሪ? አንተ አይደለክ እንዴ በየመጠጥ ቤቱና በየሆቴሉ የምትዞረው? ቆይ ለምን ቤት ውስጥ አትይ? ኳስ መደገፍ ደስ የሚለው ከጓደኞች ጋር ነው። በዛ ላይ አንቺ እንድመለከት መች እድሉን ትሰጪኛለሽ? ደግሞ ብለህ ወደ እኔ መጣ። ቆይ ደግሞ ምን አደረግኩ? ፕሪሚየር ሊግ እያየሁ ማን ከማን ጋር ነው የሚጫወተው ትይኛለሽ። አርሰናል ከማንቸስተር ጋር ነው ስልሽ ያ ጥቁር ለብሰው የሚሮጡ አሰልጣኝ ነው ትያለሽ። ኧረ እባክሽ ዳኛ ነው እልሻለሁ። እና ዳኛ ከሆነ አርፎ ቁጭ ላይ ዳኝም ትያለሽ። ይሄ ሽምግልና መሰለሽ እንዴ? ቆይ መጠየቅ የለብኝም? እንደውም ዛሬ ቤት ነው የምታየው። ጨዋታውን ልመልከት። ያንቺ ጥያቄ ስመልስ ጨዋታው ይለቅ። እንግዲያውስ አትሄዳም። መመልከት ከፈለክ እዚሁ ነው ትመለከት። እኔ ከጓደኞቼ ጋር ነው መመልከት የምፈልገው። ከፈለክ ቤት ጥራቸው፣ ቡናም አፈላላችኋለሁ። እስር ቤት ነው እንደምመለከተው። ቤታችን ነው እስር ቤት የምትለው? ጮክ ብዬ የምወደውን ክለብ ካልደገፍኩኝ ታዲያ ምን እንድለው ነው ያሰብሽው? እንግዲያውስ ከኳስና ከኔ አንዱን ምረጥ። ኳስ እያልኩ ለኔ ጊዜ እየሰጠኝ አይደለም። ቅሪላ ህይወት እንደሚሆንክ እንዳያለ ምን እያልሽ ነው? ተናግሬያለሁ። እስቲ ከአዲሱ ገቢ እንደ አዲስ ደጋፊነቴ እንግዲህ እንዴት ትከለክለዋለሽ? ኳስ እኔ እንደ አርሰናል ደጋፊ ወጥቼ ነው ማየት የምፈልገው ኳሱ። እንዴት ትከለክለዋለች? አዎ፣ ግን አሁን እኔ ግራ ገባኝ በሁለቱ መሀል። እቤት ሆነህም እይ ብላ ነፃነቱን ሰጥታለች። ግን ደግሞ እሱ ደግሞ ውጭም ደግሞ ማየት አንዳንድ ጊዜ እኔም ራሴ አንዳንዴ ኳስ ሳይ ሰው ባለበት ነው ደስ ብሎኝ የማየውና በእሱንም እሷንም ማለት ከበደኝ። ለመዳኘት አስቸጋሪ ሆነብህ? አይ ግን ለመዳኘት አስቸጋሪ አይሆንም እኮ። እሷ ያነሳችው ነጥብ እቤት ሆነ ያቲ ሳይሆን አንዳንድ ማህበራዊ ህይወቶቻችን እንኳን ለመወጣት በትርፍ ጊዜያችን አንዳንድ ያንተን ነገር ተወው ነው። ግን ሀሳብ ቀየረችና ያንን ተወችለትና እቤት ደግሞ ሆነ ብላ ሁለት አማራጭ ሰጥተዋለች። በጣም ብዙ ጊዜ የኛ ሀገር ህዝብ በጣም ኳስ ደጋፊ ነው ይባላል አይደል? ከሀገር ውስጥም ያለም ኳስ ወደ ውጭም ያለ። በአለማችን ላይ በጣም ትልቁ ኳስ የእንግሊዝ ፕሪሚየር ሊግ ነው። እነሱ የሚሄዱባቸው ሰዓቶች ደግሞ ከሌሊቱ 7 ሰዓት፣ 4 ሰዓት፣ 5 ሰዓት ናቸው። ቻምፒየንስ ሊግ ሲሆን እንደዛ አዎ ይመሻል። ከዛ አንዳንድ ጊዜ ፕሪሚየር ሊጉም ወደ 4 ሰዓት ይሄዳል። 4 ተኩል 5 ሰዓት። እነሱ ሰዓቶች ኮንፈርት የሚሰጡ አይደሉም። የኔ ባል ውጪ ከሌላ ነገር በማሰብ አይደለም፣ አብረህ ለመሆን በቃ የመኝታ ሰዓት ነው። አብረህ እያየ አይ ነው ከሴት ጋር አሰልቺ ነው ኳስና ለቅሶ ቤት። በነገራችን ላይ እኔ ብዙ ጊዜ እንደውም ለቅሶ ቤት ወንድ ሞቱን ሳይሆን የለቅሶ ቤቱን ቫይብ ወንድ ይወዳል ብዬ አስባለሁ። ካርታ ትጫወታላችሁ፣ ትስቃላችሁ፣ ቀልድ ይወራበታልና የሆነ ጓደኛ ነበረ ሰው ሞተ ሲባል በቃ አይ አሁንማ ማምሻ ያገኘ ምናምን ነው አለ። በጣም ነበር እንትን የሚለው ጨዋታውን የሚወደው ካርታ አለ ንፍሮ ይበላል ምናምን ብሎ ይሄዳልና ለእናንተ ምቾት የሚሰጣችሁ ቦታ ከሰዓት ጋር ተያይዞ ለኛ ያስሚል ለምን አመሸ ተብሎ ለመቆጣትም አይመችም። አዎ ግን ለመደገፍ ለማውራት የደረሱበትን ኳስ ብቻውን አለ የምታየው አይደል? የሆነ ባህል ሆኗል እኮ አሁን አሲዘ የሆነ ነገር ተጫውተ እንትን አርገ እንትና ያሸንፋል ብለ ተፎካክረ የምታየው ነገር ነውና ደስ ይላል። ከጓደኞቹ ጋር ቢያይ ግን ሰዓቱ ሴንሲቲቭ ነው፣ ማታ ስለሆነ ነው። ለዚህ ነው አሁን እኔ ግራ ገባኝ ያልኩት። ለሁለቱም መዳኘት አቃተኝ ያልኩት እሱ ነው። በሳምንት 1 ቀን 2 ቀን ቢወጣስ ምን አለ ብዬ አሰብኩና ደግሞ አንቺ የምትይው ነገር ደግሞ ልክ ነው። እንዴ ማህበራዊ ህይወት የሚባል ነገር አለ። ማህበራዊ ህይወቱም እንደገና ቤትም ከሷ ጋር ማሳለፍ ያለበትም ነገር ተገቢ ነው። የኛ ሀገር አደጋገፍ አንዳንዴ በጣም ከመስመር ይወጣብኛል። በቅርብ ኳስ ሜዳ ውስጥ ገብተው የሚያዩት ራሱ የኛን ያህል ይሆናሉ ወይ በጣም ጥያቄ ምልክት ውስጥ ነው። ግን አድሜ አንተ እንዳልከው ነው። ሳምሃው እሱ ጋርም እውነት አለ፣ እሷ ጋርም ደግሞ የሆነ እውነት አለ። ግን አሁን የራሴን እኔ የግል አመለካከቴን እንደናፍቆት ስናገር ግን ያገባ ሰው ሲንግል ሆነ ችግር የለውም። ኳስ ደስ የሚለው ድባቡ ነው፣ ግርግሩ ነው፣ ጫጫታው ነው፣ እዛ ያለው መፎጋገር ምናምን ነው ደስ የሚለው ነገር። ቤት ውስጥ ያንን ሙድ ላይ ያገኘው ይችላል፣ ደስ ብሎትም ሊያ ይችላል ብዬ አስባለሁ። ግን የሆነ ሰው ካገባ በኋላ አንዳንድ ጊዜ ስታገባ እየወደድክም የምትተዋቸው የሆኑ ነገሮች አሉ አይደለ? እሱን ይመስለኛል መተው መቻል ያለበትና ቤት ውስጥ የማየት ልምምድን ማምጣት ያለበት ብዬ አምናለሁ። ካገባ በኋላ አንዳንዴ ያው የጾታ ነገር ይሆንና ሚዛን ላይ አናስቀምጠውም እንጂ እሷ በጣም ኳስ የምትወድ ሴት ሆና በዛ ሰዓት ኳስ ሊብላ ብትወጣ የሚፈጠረውን ነገር ኢማጂን አይደል? ለሴትና ለወንድ አንዳንድ ጊዜ ነገሮች ሚዛን ላይ አይቀመጡምና ካገባ
ከቻለ ቤት ውስጥ ማየት እንግዲህ እሷ አንቺ ዳኛውን እንደዚህ ታያለሽ ያውኛ ሴቶች ብዙ ጊዜ ስለ ኳስ ስለማናቅ ትረብሸኛለሽ ብሎን ካሰበ ብቻውን እነሱ ከተኙ በኋላ ለሊት ተነስቶ ቤት ውስጥ ኳስ የማየት አክሰስ ካለው እኔ ቤቱ ቢያይ ብዬ ነው ማስበው። ከዛ ውጪ ደግሞ ይሄ በጣም ማህበራዊ ህይወታችንን እስከሚነካ ድረስም መሆን የለበትም። ኳስ መዝናኛ ነው። በቃ ከመዝናናት ያለፈ ነገር መሆን የለበትም። አንዳንድ ጊዜ ውጪ አይተው የቡድናቸው ተሸንፎ በጣም መተው ልጆቻቸውንና ሚስቶቻቸውን የሚበጠብጡ ሰዎች እንዳሉ እኔ አውቃለሁ። በግሌ የገጠሙኝ ሰዎች ነበሩና እዛ ደረጃ መድረስ የለበትም። ታያለህ፣ ትዝናናበታለህ፣ ከዛ ትመጣለህ። ያንን ህይወትህን ስሜትህን ምናምን ልሰጠው የሚገባ ነገር ነው ብዬ አላስብምና ቤቱ ቢያይ የተመረጠ ነው። ባለትዳር ከሆነ በኋላ በዛ ሰዓት መውጣቱ ጥሩ አይደለም። ስትወጣ አንድ ሁለት ይባላል፣ ከባድ ነው። አይ የሰዓቱ ጉዳይ ብቻ አይደለም። በነገራችን ላይ ዓለም ላይ እግር ኳስን በጣም ተወዳጅ ያደረገው ስሜቱ ነው። የስሜት ስፖርት ከስሜት ጋር ከፍተኛ የሆነ ቁርኝት ያለው ስፖርት ነው። ግን ስሜቱ እስከምትፈነካከትና መተሚስተን ፊት እስከምትነሳ መሆን ግን የለበትም። አንዳንዴ ስሜት በነገራችን ላይ ቡድኑ አሸንፎ ከመጣ እኮ ፊት አይነሳ። አይ ተሸንፎ ሲመጣም ደግሞ ካልደበደብኩ የሚለው ሰው የኔ ሀሳብ ስላለ እንደዛ አይደለም። አሁን እግር ኳስ አንዳንዴ ስሜት ሲሆን ብዙ ነገሮች ከድንበር ሊያልፉብሽ ይችላሉ። ማተቆጣጠሪያቸው ነገሮች አሉ። ከትዳር በኋላ የመጣ አመል ከትዳር በኋላ የመጣ ባህሪ አይደለም፣ በፊት የነበረ ነውና አሁን ለምንድነው ቅርብ ጊዜ ዩቲዩብ ላይ ራሱ አይተናል። ከሙሽሪት ጎን ላይ ያያየና ቁርኝቱ እንደዚህ በቀላል ለመዳኘት የሚመች አይመስለኝም። እግር ኳስና የደጋፊ ወይ ደግሞ እግር ኳስ የሚወድ ስሜት እንደዛ ነው። አሁን እንደ ድሮ አይደለም። አሁን አክሰሱም ሰፍቷል። ዲኤስቲቪ ቤቱ ማየት ይችላል። በኦንላይን በኢንተርኔትም ብዙ ነገር ማየት ይቻላልና ለሊት ላይ ያላገቡ ሰዎች ምናምን ይሄዳሉና እኔ ኮምፕሮማይዝ ማቻቻል የሚባለው ነገር የለም። በትዳር ዓለም ሲኮን እሱ ቢሆን ጥሩ ነው። አሁን ቀንደኛ ደጋፊ ሆኖ ስሜታቸው አይሉ የኳስ ፍቅራቸው ከፍ ያሉ ሰዎች ይሄ አማርኛ አይጥማቸውም። አሁን እኛ የምናወራው ሊገባቸው አይችልም። እና ከማህበራዊ ህይወት እንግዲህ ከራስ ከሰርግ ከለቅሶ በላይ ምንም የለም። ለቅሶ ላይ ሆነው ሙሉ ልባቸው እዛ ሆኖ እዚህ ሀዘን ቤት ቁጭ ያሉ አባቱ እናቱ ሞቶ አገባ ሚል አለ። በቃ ይሄ ማለት ቁርኝቱ ከፍ ያለ ነው። እዛ ጋር ቢያይ ሰው ምን ይለኛል የሚል ነው። ተደብቆ የሚያም አይጠፋም። እሱን ነገር አቻችላ ሚስቱ የምትሄድበት መንገድ ቢሆን ጥሩ ነውና ቅድም ላይ ያለችው አንቺም ያልሽው ሞር ስሜት አይደል በልዩ ድባብ ሲታይ ደስ ይላል። ከደጋፊ ጋር ምናምን ሆነ ቤት ቁጭ ለማታያቸው ጨዋታዎች አሉ። አሁን ለምሳሌ የደርቢ ጨዋታዎች ሲሆኑ የዋንጫ ከፍተኛ ተቀናቃኝ ክለቦች ጨዋታዎች ሲሆኑ ቤት ሆኖ እንደዛ የተመረጠ እኮ ሲሆን ጥሩ ነው። አሁን ለምሳሌ በቃ በሳምንት ውስጥ እንዳልከው የዋንጫ ጨዋታ ይሁን ወሳኝ ጨዋታዎች ሲሆኑ እንግዲህ ሚስትና ባልና ሚስት ተመካክረው ከተስማሙ ቢያይ ችግር የለውም። ግን አድሜ እንዳል በሳምንት 2ም 3ም 4ም ጨዋታ ይኖራልና እነዛን ቀኖች ሁሉ ግን በዛ ሰዓት ውጪ አይ በአብዛኛው አንድ ቀን ነው ሊሆን የሚችለው። ፕሪሚየር ሊግ ከሆነ ቻምፒየንስ ሊግ ከሆነ ወር ደግሞ ሌሎች የፕሪሚየር ሊግ የሌሊት ጨዋታዎችም ከሆኑ ቤት ነው ሊታይ የሚችለው። ግን በሳምንት አንድ ቀን ለኔ 2 ሰዓት ምንም አይደለም ብዬ ነው። 2 ሰዓት የሚፈጅ ቆይታ ነው ቢበዛ 3 ሰዓትም ቢሆን ቀኑ ሙሉ ከቤተሰቡ ጋር አሳልፉ የማህበራዊ ጉዳዮችንም ከሆኑ ያችን 2 ሰዓት አይቶ ተዝናንቶ ቢመጣ እንደዛ አይሆንማ። አሁን ሴቶቹ አንተን የሚፈልጉበት ሰዓት ላይ ነው እኮ አሁን ችግሩ እኮ ያችን ሰዓት ነው። በምክክር መከፋፈል አይችልም ሰዓቱ ይችላል። መፈለግ ማለት እንትን እኮ አይደለም። ለእስከ ዘላለሙ አይደለም የሚወጣው ለ1 ሰዓት ለ2 ሰዓት ነው። እኔ ከናፍቆት ጋር እንደውም ትንሽ ሁሉም ሰው ቤቱ የሚለውን ነገር ማለስማማበት ነገር የወንዶቹ የአብዛኛው ወንዶች ደካማ ጎን ኳስ ነው። ሶ የሚያረካቸው ካቻቸው ጋር ማየት ነው ከሚደግፍ መበሻሸቁ ምናምን እና ኳስ ከነጥቡ ከምናምኑ በላይ ከራሱ ከጨዋታውን በላይ እርስ በርስ ያላቸው ጨዋታው ከዛዛ ላይ የሚቀባበሏቸው ቃላቶች እና አድሮ ሌላ ቀን ሆኖ እንትናኮ እንዲያለ እንትናኮ እንዲያለ የሚባባሉበትን ነገር የሚሰሙበት ቦታ ነውና ቤት ሙሉን ጊዜ ይዩ አይደለም እና ስንቴ እንዳለው ሳምንቱ ሙሉ አይደለም ጨዋታ 4 ቀን 5 ቀን 3 ቀን ቢበዛ 2 ቀን ነው ምናምን የሚሆነውና ሰዓቱን እኔ በሁለት ነገር ኳስ በጣም እጣላ ነበር በፊት። እኔ አሁን በጣም ደጋፊ ነኝ እወዳለሁ። ከባለቤቴ ጋር ቁጭ ቤ ኳስ አያለሁ 8 ሰዓትም ቢሆን 7 ሰዓት ላይ ምናምን። አሁን ኳስ እንዳልጠላ ያደረገኝ በኔ ምቾት ልክ ስላለ ነው። በቃ እሱ ቤት ሆኖ ያያል ምናምን። ምን ያስጨነቀኝ ነበር ግን አሁን ሀገር ውስጥ የለም ወንድሜ በፊት ኳስ ለማየት ልክ ነሽ 5 ሰዓት 7 ሰዓት ምናምን የሚመጣ ነበርና ያኔ ግን ያክሰስ ጉዳይ ነው አይደል? አይመች ቤት ማግኘት አይቻልም። ከዛ ስሜቱን ለመግለጽ አይችልም እንጂ ከኔ እናት ጋር ቁጭ ብሎ ነጩን ያገባው ቀዩ ምናምን ሊባባል አይችል። ከሴት ጋር ካየ እንደዛ ነው። እኔ አሁን በጣም ኳስ አቃለው ብዬ ራሴን ማስቀምጠው ቪዲዮ ላይ ራሱ አላይሽም? ዳኛው ጥቁር ለብሶ የሚሮጠው አሰልጣኙ ነው ያንዳል ነው የምትለው። አሁን ከኔና ከናፍቆት ጋር ቁጭ ብለ ልይ ብትል የትኛው ላገባ ሁሉ በቃ የሴት ስሜት ምናምን ስላለ ለማን ነው የምትደግፊው ብትላት ለገባበት
ልትል ትችላለህ የማገዝ አይነት ነገር ጥያቄውም ይበዛል ማስረዳትም ይደክማል የማን ያገባው ያማን ነው ምናምን ይሻላል አንድ ሚስቶች ደግሞ እና ቴክኒካል ነገር አለ የምታውቁት እኔ ባይዘው እንትንም አይመስለኝም በጣም የሚያምር ግርግሩ ምናምን ራሱ አንዳንድ ጊዜ ኦፍ ኮርስ እንደምትሄድበት ቦታም ሊወሰን ይችላልና አንዳንዴ በጣም ስሜት የበዛበት ለጠብ የሚጋበዙበት ቦታ አለና ይሄ ሄዶ ሲያመሽ በነገርህ ላይ አሁን ብዙ ጊዜ ባሎች አንደርስታንድ የማያደርጉት ሄዶ ሲያመሽ የሆነ ነገር ያረጋል ሌላ ነገር ያረጋል ብሎ ከማሰብ ብቻ ሳይሆን በዛ ሰዓት በዛ ምሽት ውጪ መሆኑ ራሱ እሱ ነው የምልሽ እና ወንድሜን በጣም ተሰስት ነበር እናቴ ለዛ ወይኔ መቱት ምናምን አሉ ከዛ ደግሞ ሲመጣ ስሜቱ ተረብሾ ይመጣል ወይ ነግራትም ከሰው ተጣልቶ ነው የመጣው የሆነ ነገር ሆኖ ስለምትል ኳስ በዛ መልኩ በጣም ያስጠላኝ ነበር በነገርሽ ላይ ተሆኖም እኮ ያውቃል ለምሳሌ በኳስ ምክንያት ሰው ሞት ያውቃል ሰው ተፈንክቶ ተጎርቶ ያውቃል ግን እንደዛ አለ እኛ ሀገር ሲመጣ ደግሞ ብዙ ስፖርት ጋዜጠኞች ከኛ በተሻለ ብለውታል እኛ ሀገር ያለውና ውጪ ላይ ያለው እንትን በጣም የተለያየ ነገር ለምሳሌ እዚያው አርሰናል ማንቸስተር ደጋፊዎች በጣም እርስ በርስ እንግሊዝ ምድር ላይ እንደዛ አይደለም ደርቢ አሁን በጣም ተፎካካሪ ቡድን ተብሎ ጸብ እንዳይነሳ የሚጨነቁበት ጨዋታ የሊቨርፑልና የማንቸስተር ስለዚህ ወደ አይምሮህ የሚመጣው ጸቡ ነው እኛ በፈጠርነው እንትን ምንልበት ራሱ አንዳንዴ ካውድ ውጪ ነው እሱን በደንብ መስመር ማበጀት የሚያስፈልግ ይመስላል እኔ በቃ ሴፍ አይመስለኝም ለዛ ነው እዛ ሚስቶች የሚጨነቁበት አንዱ ምክንያት እሱ ነው እኔ እግዚአብሔር ይመስገን ባሌ ኳስ አይወድም ሲገላግለኝ እንጂ ሄጄ ላምሽ ምናምን ቢለኝ የምንጣላ ይመስለኛል በዛ ሰዓት በሳምንት አንድ ቀንም ቢሆን በዛ ሰዓት ግን ከማምሸቱ ውጪ አሁን ቪዲዮ ላይ እንዳየነው በማህበራዊ ህይወት ቢሆንስ ምንድነው ታሽሽ እንዴት ማለት ለምሳሌ 10 ሰዓት ላይ ልውጣ ቢልሽና 10 ሰዓት ልክ ቪዲዮ እንዳየነው 10 ሰዓት ላይ የምትጠይቁት ሰው ቢኖር ያንቺ ምላሽ ምንድነው ማህበራዊ ህይወት መቅደም አለበት ብዬ ነው ማስበው ማህበራዊ ህይወት መቅደም አለበት እንዳልኩ ነው ኳስ ትርፍ ነገር ነው መዝናኛ ነው ሶ ከተረፈ ሰዓት ላይ የምታሳልፈው ነገር ነው እንጂ ማህበራዊ ህይወት ቤተሰብ ትዳር እሱ ነገር ከስሜቱ አንፃር ቅድም እንዳልኩ በሰርጉ ዕለት ኳስ የሚያይ ሰው ካለ ያን እንዴት ነው የምትከለከው አሁን እግዚአብሔር ይመስገን እኔ ባልኳ ባሌ ኳስ አይደለም ወይ ቀድሞ መሄድ አይቻልም ወይ ከኳሱ በኋላ መሄድ አይቻልም እንዴ ሀዘን በቀጠሮ ይመጣል እንዴ የሆነ ነገር አሁን ሀዘን ለቅሶ ቢሆን እሺ የምትሄድበት ኳስ ልጫወትና ኳስ አይቼ ልሂድና ለካ ባይዘው ወይ ነግበኔ ነው ህይወት በሙሉ ነገ እኔ ላይ ነገር ቢገጥም ብለ አንተ በጣም ወዳጅ የምትለው ሰው በሆነ ነገር አብሮ መቆም ካልቻለ ወዳጅነት ምንም ነው እኔ ግን የመረዳት ጉዳይ ነው አረዳር ነው አሁን ለምሳሌ አብረን ስንኖር በጋራ ነው አንተ ስለኔ ብዙ ነገር ታውቃለህ ሊያ ታውቃለች እሷ ታውቃለች አንድ ሰፈር ውስጥ አለም ኖረው ይሄ አሁን ምንላቸው የማህበራዊ ህይወቶች በሙሉ እዛ ውስጥ ነው የሚፈጠሩት ዘመድም ሚስትም የሚያውቁ ከሆነ ስለኔ የሰርግ ዕለት አላስቺ ብሎኝ ኳስ ካየው እንዴት ነው የሌላ ሰው ለቅሶ ባይዘው የሰርጉ ዕለት ኳስ ያየው ሰውዬ እኔ በጣም ያናደደኝ በፍጹም አክሰፕተብል አይደለም ትክክል ነው ትክክል አለም ሌላ ጉዳይ ነው ግን ቀደም ያልኩሽ ቁርኝት ኳስና ስሜት ወይ ደግሞ በወዳጆች በኳስ ወዳጆች ዘንድ ያለው ነገር ሌላ ስለሆነ እሱን ማኔጅ የሚደረግበትን መንገድ መፈለግ ይሻላል ወይስ በድፉኑ መቃወም ይሻላል ይስተካከል አይችልም ማኔጅ ማድረግ ነው ማኔጅ ስታረገው ደግሞ ሚዛን ላይ ያስቀምጣል ቅድሚያ መስጠት ያለብኝ የቱ ነው የቱ ሚዛን ይደፋል ኮኔ ኳሳችን በጣም የሞቱት ሰውዬ አይነሱም አይ እንደሱም አይደለም ለቅሶ ምን ሄደው የሞተውን ሰውዬ ለማስነሳት እኮ አይደለም ማለት የታመመ ሰው ምን ለማዳን በዛ መጠን የኔ ባህሪ ከታወቀ ሰው ሊረዳኝ ይገባል በትክክል እንዴ እኔ አሁን የሰርጋችን ቀን ዞር አድርጎ ባሌ ኳስ እያየን ምንም ችግር የለም ማለት እንትን አይደለም እኮ ህግ አይደለም ከሞራል አንፃር ግን አይደል አሁን ሰው ሬሳ እንትን ብለ የታመመ ሰው ላለመጠየቅ ብለ ኳስ ማየት ከሞራል አንፃር እንጂ በዚህኛው ኬስ ሰው መጠየቅ ነው የሚለው አዎ ሰው መጠየቅ አይ የሞተም ሰው አለ አታስነሳቸውም እኮ አዎ እና ዛስ ብትሄድ አንተ እንዲያሸንፍ ታረጋለህ አንተ የምትደግፈው ጉዳይ አይ የተለየ ነገር አይኖርም አይ ባያረግላት አሁን ለሚስቷ መፍትሄ ለመስጠት ሁላችንም ባለ ትዳር ስለሆነን እዛ ቦታ ላይ ብንቆም ምን እናደርጋለን በቃ እንዳልኳችሁ የወንዶቹ ደካማ ጎን ስለሆነ ያድርገው አንዳንዴ ሚስት በጣም ብዙ ነገር ትችል አይደለ ከምችለው እንዳንድ ይሆናል ግን እንዲገፍቶ ደግሞ ሲመጣ እኔስ በሆን እኔ በዛ ቦታ ላይ ሆኜ ሰዎች ያን ምክንያት እየሰጡ ነው እኔ ጋር ያልመጡት ብሎ ማሰብ አንችልም አይደል ምንድነው የሚባለው ወርቃማ ህግ የሚባለው ነገር ራሱ ራስህን በቦታው ላይ አስቀምጣለህ የሚባለው ምንም ነገር ስታረግ ሶ አንተ ቤት የሀዘን ያ ችግር ምናምን ደርሶ ሰዎች ሌላ ቦታ ያን እያረጉ ነው ብዬ ማሰብ አልችልም ከዛ አንፃር ባያረጋት ከዛ ደግሞ የኳስ ፍላጎታችን የኔ ሀሳብ እንደ መሰለሽ ለምሳሌ ቀደም ያወራናቸው ሀሳቦች አሉ የራሱ አባት ሞተው የኳስ ጉዳይ አላስችል እንዳለው ሰው የሚያቀመጥ ከሆነ እና የሰርጉ ዕለት ተደብቆ እንደዚህ ቪዲዮ ስነ ስርዓት አይደለም ያው ነው የሚለው በሁለቱ መሀል ያለው ነው ማለት እሺ ሰውየው በጣም የኳስ ፍላጎቱ ኳስ መዝናኛ አይደል ነው እሱ ነው ያልኩት ትናናለ ያለው የኳስ ቁርኝነቱ ይሄ ከስሜት ጋር ያለው ከፍተኛ የሆነበት ሰውዬ ከሆነ ደግሞ ትዳር ሁሉም ሰው እንደሰራለት አይደል የሚኖረው አንተና ሚስትህን ደስተኛ እስካደረገ ድረስ እንደሰራለት ደስተኛ እንዳረገ ነው ሶ የሚሄዱበት ጉዳይ
ቀን የሚሰጠው ከሆነ የሱ ኳስ ግዴታ መቅደም ካለበት ተነጋግሮ ኦፍ ኮርስ የሚቀድመውን መወሰን ይችላሉ። እኛ አሁን እያወራን ያለ ነው በዛ ቦታ ላይ እኔ በሚስትየው ቦታ ብሆን ምን ላደርግ እችላለሁ ነው እንጂ ሊያ እንዳለችው ነው ተጽፎ እናንተ እንዲህ ማድረግ አለባችሁ አይደለም። እኔ ቤቴ የማላረገውን ነገር ብዙ ሰው ቤት ኖርማል ሆኖ እናውቀዋለን አይደል? ስለዚህ ሁሉም ነገር ይሄ እኔ እንዳልኩት ሰንባዲ እንዳለው ይሄ ልክ ነው ይሄ ልክ አይደለም ለማለት ሳይሆን እንደሰራላቸው ነው የሚኖሩት። ናፍቆትን እዛ ቦታ ላይ ብታስቀምጣት ግን ምን ልወስን እንደምችል ነው አሁን የምነግርህ ያለሁት። እኔ አሁን አያስማማኝም። የኳስ ቁርኝነት ከሰው በልጦበት ከማህበራዊ ህይወት በልጦበት ከትዳር ከልጅ በልጦበት ያለ ሰው ጤነኛ ነው ብዬ ማሰብ አልችልም እኔ። አንተ ደግሞ አባቱ ሞቶ ኳስ የሚያይ ሰው አለ ካልክና ስሜቱ በዛ ልክ ከሆነና ሚስቱ አንደርስታንድ ካረገችውና ቅድሚያ ከሰጠችው ታስብ እንደሰራላቸው ይኖሩ። በቃ መፍረድ አቃተኛ ያልኩበት ምክንያት ይሄ ነው ማለት ሴትዮዋ ልክ ነህ ከለቅሶና ሰርግ ምናምን ከባዱ ነገር ነው ግን በትንሹ ነገር ላይ በዝም ብሎ ሰው ለመጠየቅ እዚህ ላይ እንዳለው ሰው ለመጠየቅ ምናምን በሆነው ጉዳይ ግን ሰዓቱን ማመቻቸት ይሻላል ሰላሙ ከተፈለገ ማለት ነው። ከዛም በኋላ እኮ ማህበራዊ ነገሩ ላይ ሄዶ ሰው ጠይቆ መጥቶ ሰላም አይሰጣትም በርግጠኝነት ሲጠልዛት ያመሻል እንደ ኳሱ እሱም አለ ቦታው ላይ ነገር ወንድ ብትሆን ግን ወጋሪ ነው የምትሆነው ታውቃለህ። ባይዘው መጠለዝ እንደዚህ አይደለም በነገር መጠለዝ ነው ሲጠዘጥዛት ይሄ በአይኑ ምናምን መጠለዝ ራሱ አለ የነገር ጥለዛ እና ባላንስ ማድረግ አግባብ ዞሮ ዞሮ ሰላሟን አታገኝ እቺ ሴትዮ። ስለዚህ አመሻሽታ የማህበራዊውንም ነገር የኳሱንም ነገር አመሻሽታ ትዳሯን በሰላም ብታስኬደው እኔም እኮ እሱን አሁን ለምሳሌ ማቃቸው ባለ ትዳሮች አሉ አድሜ ያልከው ላይ ማለት ነው። ለምሳሌ ሚስትየው በኳሱ ጉዳይ ላይ አትደራደርም። በዚህ ሰዓት ነው ይባሉ እሱ አይመቸም ወይ እመጣ ነው እሱ ጆይን ያደርገናል ነው የምትለው ማለት ነው። እኔ እሱን ነገር ቢፈጥሩ ነው ኳሳቢ። ለምሳሌ ቅድም ከአባት ከሰርግ ጋር ማነሳቸው ምሳሌዎች የልጁ ቁርኝት በዛ መጠን መሆኑ ከታወቀ መረዳት ነው መፍትሄ የሚሆነው ነው። ገባህ? በዚህ አንተ በልጁ ቦታ ብትሆን እንደምታረገው እኔ ኳሱን አይቼ መጥቼ ነው የሚሄደው ከሱ። እኔም በነገራችን ላይ በእውነት ባልሽ ምን ያርግ ብትል ምንም ችግር የለውም። ፍቅርም ያለው መውደድም ያለው አክብሮቱም ነፃነታቸው ውስጥ ነው። ስለዚህ አርገሹ ባይ ዘ ወይ እኔም እኮ እያልኩ ያለሁት እንደዛ ነው። እኔ ናፍቆት እዛ ቦታ ላይ ብትሆን ምን ታረጋለሽ ነው እንጂ ሰው እንደሰራለት ነው አልኩሽ። እንደ ጉዳዩ አንገብጋቢነት ይወሰናል። ቀደም እንደምለው አይደለም እኔ መሆነው ግን አሁን ይሄ ሰው ለመጠየቅ ከሆነ ኳሱን አይቼ ሊደርስ ከሆነ እሱ ነው ልክ ኳስ አታይም ስትል ሚስትክ እስቲ አንቺ ሰርግ ቤት አለ ሜካፕ ሂጂ ምናምን እንደማለት ነው። እስቲ አንቺ ከጸጉር ቶሎ ነው ይብሏል አድማሱ። ለማንኛውም ሁለቱም ጋር እውነት አለ። አንዱ ልክ ነው አንዱ ስህተት ነው ለማለት ሳይሆን ሁለቱም ጋር የመሰለን እኛ የተረዳነው እውነት አለ። እንዴት ያመቻምቹት የሚለው ላይ ነው ሀሳብ የሰጠነው። እናንተም ይሁድን አንድ ላይ ቤተሰቦች እንግዲህ ባየነው ቪዲዮ መሰረት እናንተስ በዛ ቦታ ላይ ብትሆኑ ምን ታደርጉ ነበር የሚለው ሀሳባችሁን አስተያየቶቻችሁን አስቀምጡልን። እንግዲህ አቶ ወይም ወይዘሮ ይሄን ይመስል ነበር።